አብርሽና የፍቅር ድራማ ተጋለጠ። እስኪ ማንኛችሁ ነበረ ፍቅርና አብርሽ ድራማ እየሰሩ ነው እንጂ የሚያደርጉት ነገር እውነት አይደለም፣ ከጀርባ የሆነ ሚስጥር አለው ስትሉ የነበራችሁ የት አላችሁ? አብርሽ ከፍቅር ጋር ምን አይነት ድራማ እየሰሩ እንደነበር ምንም አስበው እንደነበርና ለምን እንደዚህ እንዳረጉ ታወቀ። አዲስ መረጃ ይዤላችሁ መጥቻለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? ሁልጊዜም ለሰው ልጅ መልካሙን ቅንቅኑን የምትመኙ ሁልጊዜም ትክክለኛ ነው እውነት አለው ብላችሁ ካመናችሁት ካሰባችሁት ሰው ጎን ካሰባችሁት ሀሳብ ጎን የምትቆሙ ውድ ቤተሰቦቼ እንደምን አላችሁ? እስካሁን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሁኑ። ላይክ ሼር ማድረግ አይረሳ። ወደ ሀሳቤ እመለሳለሁ። እንግዲህ ከሰሞኑ ያው አብርሽ በጣም ብዙዎችን የሚያስደነግጥ ነገር አድርጓል። ካሁን አብርሽ ከማን ጋር ሆነ? ከሄርሜላ ጋር ነው ወይስ ከሩታ ጋር ነው? ማንን መረጠ? ከማን ጋር ሆነ እያለ ሰው እየጠበቀ ባለበት ቤተሰቦቹ ጭምር ከዚህ በኋላ የአንተ ውሳኔ ነው፣ አንተ ትሆነኛለች ወይም ደግሞ ደስተኛ ሆናለሁ ከምትለውን ከእውነታው ጀርባ ከትክክለኛው ሚስጥር ጀርባ ያለውን ነገር ካወቅክ በኋላ ከፈለከው ሰው ጋር ሁን ካሉት በኋላ አብርሽ እንግዲህ ሩታንም ሄርሜላንም አልፈልግም ብሎ የድሮዋን ፍቅርን ይዞት ተመልሷል። ፍቅርን ይዞ ተመልሶ እንግዲህ ሩታንና ሄርሜላን በጣም አስደንግጧቸዋል። ከውስጥ መስመርም ደግሞ ብዙዎቻችሁ አብርሽ አውቆ ነው እንዴት አሁን ደግሞ ከፍቅር ጋር ይመለሳል? ብዙ ህይወት ከጀመረ በኋላ ሩታን ልጅ ካስወለዳት በኋላ ትዳር ከመሰረተ በኋላ ከዛ በኋላ ደግሞ ከሩታ ቀጥሮ ከሄርሜላ ጋር ከሆነ በኋላ እንዴት ወደ ኋላ ይመለሳል? ፍቅርም ራሱ ልጅ አላት፣ የልጅ እናት ናት እና ሌላ የሚጠብቃት ሰው አለ፣ የሚጠብቃት ቤተሰብ አለ። ማንም ከሱ ጋር እንድትመለስ ማንም አይጠብቅም እና እንዴት እንደዚህ ያደርጋል? አብርሽ ሆነ ብሎ ነው ሄርሜላን እና ሩታን ከሱ አናት ላይ ለማውረድ ነው። ሄርሜላና ሩታ ከዚህ በኋላ እሱን እንዳይፈልጉት እንዳይጠይቁትና በነፃነት ድጋሚ ህይወቱን መምራት ስለፈለገ ይህንን ነገር ለነሱም ለቤተሰቦቹም ከነሱ ጋር ተመለስ የሚለውን በዚህ በኩል በግማሽ በኩል ከሩታ ጋር ተመለስ የሚለው ሰው አለ። በሌላ በኩል ደግሞ ሄርሜላ ብዙ ነገር ሆናለች ከሄርሜላ ጋር ተመለስ የሚለው ሰው አለ። አሁን ላይ ይህንን ነገር ለመሸሽ ከዛም እውነታ ለመራቅ ነው የሚለውን ነገር ነው እንግዲህ ዛሬ የደረሰን መረጃ ያረጋገጠልን። ምክንያቱም አሁን ላይ በየትኛው ፍጥነትስ ነው ከፍቅር ጋር ሊሆን የቻለው? እስኪ አስቡት። ቆም ብለን ወደኋላ መለስ ብለን ስናስበው አብርሽ መጀመሪያ ከሄርሜላ ጋር ነበር እና ከሄርሜላ ጋር ደስተኛ ህይወት ነበረው። ከሩታ ጋር ከተጣሉ በኋላ ማለት ነው ሄርሜላ ጋር ደስተኛ ህይወትን እየኖረ ነበረ። ከዛ ሩታ ጋር ተመልሶ ጤናውን አጣ ወይም ታመመ። ከህመሙ ገና እንዳገገመ ፍቅር የምትባል ልጅ ደግሞ ድጋሚ ህይወት ውስጥ አስገባ። በየትኛው ጊዜ ተነጋግረው በየትኛው ጊዜ አውርተው በየትኛው ጊዜ ተስማምተው ይህንን ውሳኔ ሊወስን ቻለ? መጀመሪያ እኮ መገናኘት ከዛ የነበራቸውን ነገር ማውራት ከሆነ ሁሉም ነገር ጊዜ ይጠይቋል። በጊዜ ሰዓታት፣ ቀናት፣ በጣም ብዙ ቀናት ይጠይቃል። እነሱ ሁለቱ አንድ ላይ እንዲመለሱ ወይም ደግሞ እሷን ራሱ ወደ ህይወቱ ለማስገባት ልክ በሁለት ቀን ነው እንግዲህ መልሶ ሁለቱንም አልፈልግም ካለ በኋላ አዲስ ሰው ህይወት ውስጥ አለ ያለው በሁለት ቀን ነው። ልክ መጀመሪያ እንዳለችውላ ልክ መጀመሪያ ከዚህ በፊት ረጅም ጊዜ ግንኙነት እንደነበራቸው ሁላ ነው ያወራው። ግን እሱ እንግዲህ ሁላችንም እንደምናውቀው ከዛ በፊት ታሞ ነበር። በታመመ ጊዜ ደግሞ ከሩታ ጋር ብቻ ነበረ። ከቤት አይወጣም ነበረ፣ የትም አይሄድም ነበር። ኢቭን መኪና ብቻውን መንዳት አይችልም ነበር። ስለዚህ ከየት መታ ነው እሷ ገና በአንድ ጊዜ ከየት መታ ነው ህይወት ውስጥ ገብታ አሁን ላይ አብረነን እስከ ማለት የተደረሰው? ምናልባት እኮ ቀስ ብለን እንተዋወቅ ሌላ አንድ ነገር ነው። ወይም ደግሞ የሱ ይሄ ዳርዳርታውንም አላየንም፣ ቀጥታ አንድ ላይ እንደሆኑ ነው የታየውና ይሄ ደግሞ ሊሆን አይችልም። ምክንያቱም
ምንም አይነት ጊዜ አልነበረውም። እሷ ጋር የሚሄድበት ጊዜ እንኳን አልነበረውም። በሁለት ቀን አግኝቷት በሁለት ቀን ውስጥ ያለችበትን ፈልጎ አግኝቷት ህይወት ውስጥ መልሶ ሊያስገባ፣ እሷም ደግሞ በዚህ ልክ ልትስማማ አትችልም። ምክንያቱም እኛ የምንሆን ፍቅርን ድሮ እናውቃታለን። ከሱ ጋር በነበረችበት ጊዜ ምን አይነት ጸባይ እንደነበራት፣ እንደዚህ ሂጂ ስትባል ምትሄድ፣ ነይ ስትባል ምትመጣ አይነት ልጅ እንዳልሆነች እናውቃለን። እስካሁን ደግሞ እንደዚህ አይነት ሰው ብትሆን ኖሮ ደግሞ እስካሁን ድረስ ሄርሜላም እያለች ሩታም እያለች የምትመለሰውን ትሆን ነበረ። አብርሽ አብርሽ የምትል ብትሆን ኖሮ ያን ጊዜም ስትመለስ እናያት ነበር። ምክንያቱም እሷ ስትወጣ ከህይወቱ ነው ውጥት ያለችው እና እንደዚህ እንደ ቀልድ ሊያገኛት አይችልም። አሁን ላይ ፍቅርና አብርሽ እያደረጉ ያሉት ሌላ ነገር አለ። አብርሽ ይህንን ነገር የፈለገው ራሷ ሩታና ሄርሜላ ከህይወቱ እንዲወጡለትና እንዲተውት ስለፈለገ ብቻ ነው። ሄርሜላም ሩታም እንዳያስጨንቁት፣ ምክንያቱም ቤተሰቡም በሌላ በኩል ያስጨንቀዋል፣ ሩታና ሄርሜላም ያስጨንቁታል እና አዲስ ሰው ምናልባት ህይወት ውስጥ እንዳስገባ ከሰሙ ከዚህ በኋላ እነሱም ከህይወቱ ይወጡለታል። ይህንን ስለፈለጉ ነው። አብርሽም ይህንን ስለፈለገ ነው። አዲስ ሴት ማምጣት ይችል ነበር ለድራማ፣ ግን አዲስ ሴት ካመጣ መቼ ተዋወቃችሁ የሚለውን ሀሳብ ሽሽት አሁን እንግዲህ የነበረችዋን ፍቅርን አመጣት። ዞሮም ቀረ ሆኖም ቀረ፣ ግን ፍቅርን ብትሆን እንዲህ በቀላሉ አንድ ላይ ሊሆኑ አይችሉም። እንደዚህ በቀላሉ ከዚህ በኋላ ግራ ጎኔ አጥንቴ ሊባባሉ እንደማይችሉ ግልጽ ነው። ምክንያቱም የነበረው ጊዜ ምንም አይነት ጊዜ አልነበረውም። እሷ ጋር ተመልሶ ኢቭን ሰርቫይቭ ለማድረግ ወይም ያላቸውን ነገር ለመቀጠል ራሱ ምንም አይነት ጊዜ አልነበረውም። ታመመ፣ ዳነ፣ ከዛ ፍቅርን ይዞ መጣ። ስለዚህ ይሄ ነገር የማይሆን ነገር ነው። አሁን አብርሽና ፍቅር ትልቅ ድራማ እየሰሩ ነው የሚል መረጃ ደርሶናል። ሌላው ደግሞ አብርሽ ፍቅርን ያመጣበት ምክንያት ከሩታም ከሄርሜላም በፊት የነበረች ሴት መሆኗ ነው። ምክንያቱም ከነሱ በኋላ የመጣች ሴት ብትሆን ኖሮ አዲስ ሴት ጋር ቢሆን ሄርሜላም ሩታም ብትሆን አያርፉም ነበር፣ እሷን ለመናገር አያርፉም ነበር። ሆኖም ግን ከሁለቱም በፊት የነበረች ሴት መሆኗ ሁለቱንም አፋቸውን እንዲይዙ አድርጓቸዋል። መናገር አልቻሉ ሁለቱም። ምክንያቱም አዲስ ሴት ብትሆን ኖሮ ከየት መጣች እንዴት የሚሉ ብዙ ጥያቄዎች ሊኖሩ ይችላሉ። እርግጥ ፍቅርም ላይ ብዙ ጥያቄዎች ይነሳሉ። ልክም ያልሆነ ነገር አለው፣ ግልጽ ነው። ሆኖም ግን ፍቅርን ግን አሁን ልክ ማነሽ እንዳይሏት ከነሱ በፊት የነበረች ሴት ናት። ለዛ ይሄንን ሆነ ብለው አስበውበት ነው ፍቅርና አብርሽ የጀመሩትን ድራማ ለማስቀጠል ይህንን ያደረጉት የሚል መረጃ ደርሶናል። ወደ ቤተሰቦቼ እስካሁን ቤተሰብ ካልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሆኑኝ። ላይክ ማድረግ፣ ሼር፣ ኮመንት መጻፍ አይረሳ። አዲስ መረጃ ሲኖር ወደ እናንተ ይዘን እንመጣለን። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ቆዩ።